በተፈጠረበት እምነት አቆየን። እስላም መረጃ እንጂ አይሻም መረዳጃ። ማታለል ክልክል ነው መግባት በዘዋጃ። እውቀት በዕልም እንጂ በቁርአን ማስረጃ። በምግብ አልባሳት አይሰብክም በጥጃ። እንኳን የሰውን ልጅ ወገኑን መርዳት፣ የተቸገረን ሰው ማብላት ማጠጣት። ነውም የለውን ሰው ያስገኛል ምሕረት። ውሻ ያበላ ሰው ያጠጣ ድመት። ወንጀሉን ተምሮ ይገባል ጀነት። ሰው መስበክ ክልክል ነው በደካማ ጎን። ቀድሞ ማሰብ እንጂ መድረስ ለወገን። ባዳ ዘመድ ሳይል ሙስሊም ክርስቲያን፣ ችግርተኛን እርዱ ብሏል ቁርአን። ይህ ነው እስልምና መንገዱ ብርሃን። ሌላ ብሎ መርዳት የተቸገረን፣ ወዶና ፈቅዶ እንጂ በጥቅም ተታሎ አይሆንም ሙስሊም። ለጥቅም የመጣ ጥቅሙ የቀረለት መሄዱ አይቀርም። በእንዲህ ያለ ነገር እስላም አያዝም። እስላም ልብን እንጂ አይሻም ጥቅም። ነቢዩ ሙሐመድ በተላኩ ዓመት በሳቸው ላይ ይውረድ የአላህ ረሕመት። የመናዊ ዘፋኝ ጡፈይል የሚሉት ታዋቂ ሰው ነበር። ወደ መካ ሄዶ ዑምራ ለመስራት የመካ ሙሽሪኮች ድንገት ሲያገኙት፣ ሙሐመድ የሚባል ካገኘ ድንገት ቁርአን እንዳሰማ ተጠንቀቅ አሉት። ድግምት ነው ብለው ስላስፈራሩት፣ ሁለቱንም ጆሮ በጥጣት ዘጉት። የፈሩት ደረሰ ጉዳጅ አይበት፣ ቁርአን ሲቀሩ ከሩቅ ሰማሁት። አልሆነም ጉዳዩ ቁረሾች አሉት። ወተቱን አጥቁረው እንደነገሩት ቆም ብሎ አሰበ ነገሩ ገብቶት። ጥጡንም አወጣ እጅግ ተባረከ በረቦት። ሻሃዳ አደረገ ተከተለውት። አላህ የሻለት ሰው አይቀርም ቢያስሩት፣ በፈጠራ ወሬን ቢያስፈራሩት። አላህ የሻው ነገር የፈረደው ጠዋት መሆኑ አይቀሬ ነው ሀቅ ነው እውነት። የአደም የሐዋ እምነት የነበረው ጥንት፣ የኢብራሂም የይስሐቅ ያዕቆብ እምነት። ዘቡር በሱፍ በኢንጅል በተውራት ቀድሞ የተወራው ገና ድሮ ጥንት። የዳውድ የሙሳ የኢሳ ኢብኑ መርየም ተፈጥሮአዊ እምነት። ይህ ነው እስልምና ይህ ነው የእኛ እምነት። መዳን የፈለገ ከአኺራ ቅጣት፣ ጀነት የፈለገ ሰው የሚያምንበት። ይህ ነው ሃይማኖቴ ይህ ነው የኔ እምነት። አልሐምዱሊላህ ሀዩን ላ ይሙት ያደረገን ጌታ የነቢ ኡመት። ምስጋና ይገባው በማታም በጧት፣ ምስጋና ይገባው በማታም በጧት። አልሐምዱሊላህ ሙስሊም ያረገን የህይወት መመሪያ ቁርአን የሰጠን። አልሐምዱሊላህ ሙስሊም ያረገን የህይወት መመሪያ ቁርአን የሰጠን። ሐቅ ጠላት አለው የማይሆንለት፣ ያኔ ለነቢዩ የማይተኛለት። ገውረስ የሚባል ሰው ነበረ ጠላት፣ ነቢዩን ለመግደል መጥቶ በድንገት ሰይፎን አውርዶ ከሰቀሉበት። ተኝተው ነበረ ከሰከሰወት፣ ያስፈራራው መስሎት ማነው የሚያድን ብሎ ሲለወጥ፣ አላህ አምላክ የሳ የት ሄዶ ሲሉት፣ ያልጠበቀው ነገር ሲመልስለት፣ ድንጋጤ ይዞት እጁ ሆነ እንጨት። የያዘው መሳሪያ ወደቀ መሬት፣ መሳሪያውን ይዘው ከወደቀበት፣ አንተ ደስ በተራ ማን ነው የሚያድን ንገረኝ ቢሉት፣ ይበቀለኝ መስሎት ፍርሃት ይዞት ማንም አያድነኝ ይቅርታ አለዎት። በላኢላሃ ኢለላህ በአላህ አንድነት የኔን ነቢይነት ተቀበል ቢሉት፣ በጭራሽ አይሆንም አለዎት በሞት። በቆራጥነቱ ደስ ብሎት መበቀል ሲችሉ ነፃ ለቀቁት። ወደ መጣህበት ተመለስ ሲሉት፣ ትጥቁን ሳያስፈቱ ሲያሰናብቱት፣ ማመን እስኪያቅተው ነገሩ ገርሞት፣ ከልብ ወደደዎት እንዳልጠላዎት። መጣ ተመለሰ አመነብዎት። የጀግና ልክ የሚያውቅ ጀግና ሰው ብቻ ነው። ነፃ መለቀቁ ገውረስን ገረመው። እድሉን አግኝቶ
ሳይገለው ወይም አስገድዶ ሻሃዳ አድርግ ሳይለው ራሱ በራሱ የት ነው የምትሄደው ብሎ በመጠየቅ ልቡን አሳመነው። ጠላቱን የሚምር ምን አይነት ጀግና ነው! የመሐመድ እምነት ምንኛ ደግ ነው! ይህን ነቢይ ትቼ የት ነው የሚሄደው? እንደሱ ያለ ሰው የት ነው የማገኘው? አምኜበታለሁ ነቢየ ሙርሰል ነው። አምኜበታለሁ ነቢየ ሙርሰል ነው። እንደ ትናንቱ እንደው ልቤ የምታስበው ራሴን ማታለል ጊዜ ማባከን ነው። ሁለተኛ ደግሞ መከበት አድርጎኝ ነው። የእስከ ዛሬው ይብቃ የምን መጃጃል ነው። ልቡና አእምሮ ተሟግተው ተማምነው ገብረ ስለዚህ ነበር መጥቶ የሰለመው። ገብረ ስለዚህ ነበር መጥቶ የሰለመው። አላህ የሚወደው እንዲህ ያለ እምነት ነው። ከልቡ ያመነ ተውሂድ የገባው ሰው ያስገድዱት እንኳ ማንም አያረግ ሰው አንገለው ቢግቱት ማንም አይነች ሰው ራሱን በራሱ ነው እንጂ የሚያረግ ሰው ልቡን ካልከፈተ ነፍስ ያወሱ ሰው ሳይወድ በግዱ ሙስሊም የሆነ ሰው ኩፍርን እንደ እንጀራ ማንም ሰው ቢያጎርሰው መቼም አይነበረዝ ከልቡ ያመነ ሰው ጓደኞቹ ዘንድ ሄዶ ነገራቸው የት ሄዱ እንደሆነ እኔ መሄዴ ነው ዛሬ ጀምሮ እንስለም አላቸው። ሄጃለሁ ቻው ብሎ ተሰናብቶ መጥቶ ነበር የሰለመው። የመዲና አይሁዶች ተንኮለኞች ናቸው። ነቢይ ሲቃወሙ እስልምናን ጠልተው መረጃ በማቅረብ መርታት ሲያቅታቸው በእጅ አዙር መጡ። ተንኮል ነው ስራቸው። ዘይነብ ለምትባል ገንዘብ ጥቅም ሰጥተው መርዝ ያለበት ምግብ ሰተሽ ግደይ ብለው ልከዋት ነበረ። ተንኮል ሸር መክረው እየበሉ እያለ በሽር ጋር ሆነው ጅብሪል ድንገት መጥቶ ቢለወት መርዝ ነው። ቢሽር ብለል በራ አብሮ የነበረው ቀድሞ ስለበላ ወዲያውኑ ነበር በመርዙ የሞተው። ምንድነው ነገሩ? ዘይነብን ቢላት ገንዘብ ሰጥተው ነው መርዝ የጨመርኩት ይቅርታ አድርጉልኝ ብላለችወት። የአገር ክደት ወንጀል ተንኮል በመስራት መፈክለ መንግሥት ያደረገች ሴት በማይቀለደው መንታ በሕይወት ይቅርታ አድርጉልኝ ስትል ምን አሏት? ሳያስሯት ሳይቀጧት ሳይበቀሏት እስላምን ተቀበይ ግቢ በኔ እምነት ምንም ነገር ሳይሏት ነፃ ለቀቋት። አንቺም ወደሽ አይደል ልቦሽ ነው ጠላት እኔማ አድኖኛል አምላኬ ከሞት አብሽር በኔ በኩል አይኑር ስጋት ይቅር ብዬሻለሁ ነበር ያሏት። ይህ ነው እስልምና ይህ ነው ሃይማኖት ጠላት ያሰት ወሬ የሚያስወራበት ይህ ነው ተጨባጩ ያለው መሬት በሰይፍ በጎራዴ ተስፋፋ ሚሉት በሐሰት በፈጠራ ውሸት በማውራት ይህ ነው እስልምና ይቅር ባይ ጠላት የሰማም ስማ ያልሰማም ስማ ይህ ነው እስልምና ይህ ነው ሃይማኖት ማስለም የማይፈልግ ሰውን በጉልበት ይህ ነው እስልምና ታሪክ ምስክር ነው ይናገር ጠላት አላሏትም እንጂ ስለኔ ቢሏት ሕይወቷን ለማትረፍ ካሏን በመስጠት ልቧ ሳያምንበት ሰልም ያለው ምትል ባሰት በውሸት ካልሆነ በስተቀር ለሕዝብ ቆጠራ ለሙስሊም ብዛት ምንም ፋይዳ የለው የውሸት እምነት አላህ ጥራት እንጂ አይሻም ብዛት። ለዚህ ነው ጌታችን በቁርአን አያት ላኢክራሀ ፊዲን ብሎ በማለት አታታሉ ብሏል በካልብ አልባሳት። በጥቅም ተታሎ ለባል ወይ ለሚስት ሰልፍ ያለው ቢሉ መች ሆነ ካንጀት እንደ መብት እንጂ መች ሆነ ሃይማኖት እንደ መብት እንጂ መች ሆነ ሃይማኖት። ሱማማ ይብሉሳል ስሙን የሚሉት ነቢዩን ለመግደል ሲመጣ ሌሊት ሰሃቦች አገኙት ሲመጣ ድንገት በሰዓት እላፊ አስረው ይዘውት ይዘው አቀረቡት ነቢዩ ፊት።
ለመግደል የመጣ ጠላት ይዘን አስረነዋል ብለው ቢለውት ሄደው ሊጠይቁት በታሰረበት ምንድን ይታያል ስማማ